ይሄ ቪዲዮ እውነተኛና ቀጣይነት ያለው ገቢ ለማግኘት የምትፈልጉ ሰዎች ዩቲዩብ አውቶሜሽን እንዴት እንደምትጀምሩ ስቴፕ ባይ ስቴፕ አሳያችኋለሁ። በባለፈው ቪዲዮ እንዳሳየኋችሁ ይህ የምታዩት የዩቲዩብ ቻናል በ3 ወር ውስጥ ብቻ ከ23000 ሰብስክራይበር በላይ አግኝቷል። በዚህ ምክንያት በወር $2000 በላይ ይሰራል። በኢትዮጵያ ከ370,000 ብር በላይ ማለት ነው። ሆነስትሊ ኢትዮጵያ ውስጥ ሆናችሁ ከ300,000 ብር በላይ አገኛችሁ ማለት ላይፍ ኢዝ ሲምፕል ጋይስ። የኒቹ ሐሳብ ባጭሩ ያረጁ መኪናዎችን እንዴት ወደ አዲስ መቀየር ይቻላልና መኪናው ሲታደስ ፕሮሰሱን ማሳየት ነው። እነዚህም ሌሎች ምሳሌ ቻናሎች ናቸው። አብዛኞቻችሁ ጋራጅ ውስጥ ሰው የሰራቸው ናቸው ብላችሁ ልታስቡ ትችላላችሁ። ነገር ግን ቪዲዮዎቹ የተሰሩት ሙሉ በሙሉ በኤአይ ነው። ቪዲዮውን ለመስራት የሚያስፈልጉት ጀስት 3 ነገሮች ብቻ ናቸው። የመጀመሪያው ሐሳብ ሲሆን፣ ሁለተኛው ደግሞ ሐሳቡን በደንብ የሚገልጽ ቴክስት እና ሶስተኛው ደግሞ ቴክስቱን ወደ ቪዲዮ የሚቀይር የኤአይ ቱል ናቸው። ሁሉንም ስቴፕ ባይ ስቴፕ ስለማሳያችሁ ግራ እንዳትጋቡ። በዚህ ቪዲዮ ላይ አንደኛ እንዴት ነው ሐሳብ የምናገኘው፣ ሁለተኛ ደግሞ ሐሳባችንን የሚገልጽ ፕሮምፕት እንዴት ነው የምናዘጋጀው፣ ሶስተኛ ደግሞ ፕሮምፕቱን እንዴት ነው ወደ ቪዲዮ የምንቀይረው፣ አራተኛ ደግሞ እንዴት ነው ቪዲዮን ኤዲት የምናደርገውና አምስተኛ ደግሞ ከመኪና ውጭ እንዴት ነው ሌሎች እደሳዎችን መስራት የምንችለው የሚለውን እናያለን። መጨረሻ ላይ ደግሞ እንደ ቲፕ ዩቲዩብ ቻናላችሁን ከመጀመራችሁ በፊት ማድረግ ያለባችሁና ማድረግ የሌለባችሁን ነገሮች እነግራችኋለሁ። ይሄ ዩቲዩብ ስኬታችሁ ላይ በጣም ወሳኝነት አለው። ወደ ዋናው ሐሳባችን ከመግባታችን በፊት እንደዚህ አይነት አስተማሪና ስለ ገንዘብ ይበልጥ ማወቅ ከፈለጋችሁ ይሄ ቻናል ለእናንተ ነው። ሰብስክራይብ አድርጉ አልላችሁም፣ ምክንያቱም ቪዲዮን ካያችሁ በኋላ ራሳችሁ እንደምታደርጉ አልጠራጠርም። ያው ጋይስ መተናል። አሁን ወደ ቱቶሪያሉ አሁን የምንጠቀማቸውን ቱሎች አሳያችኋለሁ። በስልክ የምትጠቀሙ በቃ ጀስት የተለየ ነገር ግን ፍጥነት ላይ ትንሽ በስልክ የምትሰሩት ይዘገይ ይችላል። በሰዓት በ2 ሰዓት የምትጨርሱትን 3 ሰዓት 4 ሰዓት ላይ ያደርግባችሁ ይችላል። ባላችሁ መጀመሪያ አሁን የምንጠቀማቸው ቱሎች 4 ናቸው። የመጀመሪያው ቻትጂፒቲ ነው። ሁለተኛው ደግሞ ቴምፕ ኢሜል ይባላል። ቴምፖራሪ ኢሜል ለቪዲዮ ጄነሬሽኑ ያው ገደብ ስላለው እሱን ለማድረግ ማለት ነው። በአንድ ኢሜል 10 ብቻ ነው የምናደርገው። 10 ጄነሬት የምናደርገው 113 አካባቢ ሲንስ ስለሚኖሩ ቢያንስ 13 ኢሜል ያስፈልገናል ማለት ነው። ለማግኘት ኢሜል መክፈት ስለሚያስቸግር ቴምፖራሪ እንጠቀማለን ማለት ነው። ለሱ ቴምፕ ኢሜል አለ፣ እሱን ትጠቀማላችሁ ማለት ነው። ከዛ ደግሞ ፕሮምፕቶቹን ያስቀመጥኩባቸው ጉግል ዶክስ ላይ ነው። ደግሞ እሱን እንጠቀማለን ማለት ነው። ያው ጉግል ዶክመንትን እንጠቀማለን። አራተኛና ዋነኛው ደግሞ ለቪዲዮ ጄነሬሽን ጄሚናይ ቢዝነስን ነው የምንጠቀመው። ጄሚናይ ቢዝነስ ብላችሁ ስትገቡ ታገኙታላችሁ፣ ወይንም ዲስክሪፕሽን ላይ ሁሉንም ሊንኮች አስቀምጥላችኋለሁ። ያው መጥቷል ማለት ነው። አሁን ይሄንን አንጠቀምበትም፣ ምክንያቱም ቅድም በፊት እኔ ስለተጠቀምኩት ሳይን አውት እንለውና ይሄንን አዲስ ኢሜል እዚህ ጋር አለ። ከዛ ይሄ ኢሜል ሰጥቶናል፣ ኮፒ እናደርገዋለን ይሄንን ኢሜል። ከዛ ይሄን ሪሙቭ እንልና የቅድሙን እንደዚህ ነው የሚመጣላችሁ። መጀመሪያ እናንተ እዚህ ላይ አዲስ ኢሜል ፔስት ታደርጋላችሁ ማለት ነው። ኮንቲኒው የሚለውን ትነካላችሁ። ከዛ ፓስወርድ ይልካል፣ ቬሪፊኬሽን ኮድ ይልካል። ወደዚሁ ነው የሚልከው ወደ ኢሜሉ ማለት ነው። ከዛ ኢሜሉ ላይ ትመለሱና ጄሚናይ ኢንተር ቬሪፊኬሽን ኮድ የሚላለ እዚች ቦክሷ ውስጥ ማለት ነው። እሱን ስትነኩት ቀጥታ ኢሜል ኮዱን ይሰጣችኋል። ይቺን ኮድ ፔስት አድርጋችሁ ኮፒ አድርጋችሁ እዚህ ጋር ፔስት ታደርጋላችሁ ማለት ነው በቀላሉ። ሲምፕል የመጀመሪያውን ከፍቶልናል ማለት ነው እንደምታዩት።
ከዛ ይሄንን እዚች ጋር ተነኳትና ይሄንን VO3 ክሬት ቪዲዮ የሚለውን ታደርጉታላችሁ ማለት ነው። እዚህ ጋር ቪዲዮ ጄነሬት ስለሆነ የምናደርገው እዚህ ላይ እንደምታዩት ሪሰርች መስራት ትችላላችሁ፣ ኢሜጅም ጄነሬት ማድረግ ትችላላችሁ ማለት ነው። ሶ እዚህ ላይ የምንጠቀመው አሁን እኔ የምጠቀመው 5 ታብ ነው የምከፍተው ጋይስ። ማለት 5 ታብ ማለት አንድ ከሆነ አንድ ከሆነ 110 ምናምን ጊዜ ነው የማደርገው። እንደዛ ሳይሆን ማደርገው ግን ጊዜ ለመቆጠብ ይቺን ሊንኳን ኮፒ አደርጋታለሁ። አንድ ሰው 5 ሰዓት የሚሰራውን ስራ ወይም 6 ሰዓት የሚሰራውን ስራ እናንተ በአንድ ሰዓት ውስጥ መስራት ትችላላችሁ ማለት ነው። ይቺን URL-ሉን ኮፒ ታደርጋላችሁ፣ እዚህ ጋር ፔስት ታደርጋላችሁ። ኮፒ ፔስት አሁን ታደርጋላችሁ። 5 ኮፒ ፔስት 5 ማለት ነው። ያው ከዛ ቪዲዮ ጄነሬሽኑን VO3ን ታበራላችሁ ሁሉንም። በቃ አሁን ይሄንን ጨርሰናል ማለት ነው። ሴትአፕ አድርገን እንደ 10 ቪዲዮዎችን ጄነሬት እናደርግበታለን ማለት ነው ይሄንን። ከዛ ወደ ዋናው ኮንሴፕት ስንመጣ ወርክ ፍሎ ስንመጣ እንዴት ነው ያንን ቪዲዮ ክሬት ወደምናደርገው ስንመጣ 4 ሴክሽኖች አሉ። አምስተኛው ኤዲቲንግ ነው። እሱን መጨረሻ ላይ ያሳያችኋለሁ። የመጀመሪያው ሴክሽን 1 ማለት አጠር አድርጌ ላስረዳችሁ ከመግባታችን በፊት ቪዲዮ ቶፒክ ጄነሬሽን ነው። ቪዲዮ ቶፒክ ጄነሬሽን ማለት የመኪናው ሞዴል የሚናገር ዓመተ ምህረቱን የተመረተበትን ምንነቱን የሚገልጽ የመጀመሪያው ሴክሽን 1 ቪዲዮ ቶፒክ ጄነሬሽን ይባላል። ሶ ሁለተኛው ደግሞ ሲንስ ጄነሬሽን ፕሮምፕት የሚባለው ደግሞ 15 ደቂቃ ነው። ይሄ ደግሞ መኪናው ፕሮሰሱ የዛን የቪዲዮ ፕሮሰሱን በ113 ሲንስ የሚገልጽ ሲንስ ጄነሬሽን ይባላል ማለት ነው። ከዛ ማስተር 3 ደግሞ ሶስተኛው ሴክሽን 3 ማስተር ፕሮምፕቱ ደግሞ ሲንሱን ወደ ጄሰን የሚቀይር ነው። ሲንሱ ይሄ የሰጠንን 113ቱን ሲንስ እያንዳንዱ ኢንዲቴል የሚናገር ጄሰን የሚባል ፕሮምፕት አለ ማለት ነው። እሱን የምናዘጋጅበት ነው። ሴክሽን 4 የዩቲዩብ ፓኬጅ ነው። ታይትል፣ ተምኔል እና ዲስክሪፕሽን እንትን የምንልበት ማለት ነው፣ ጄነሬት የምናደርግበት። ነገር ግን ታይትል እና ተምኔል ላይ በደንብ ክሊኬብል አድርጋችሁ ለመስራት ትሞክራላችሁ ከዚህ ይበልጥ ማለት ነው። ሶ አምስተኛው ደግሞ ኤዲቲንግ ይሆናል ማለት ነው። አሁን ወደ ዋናው ወርክ ፍሎ እንግባ። ሶ ሴክሽን 1 ቪዲዮ ቶፒክ ጄነሬሽን ያልኳችሁ ይሄ ነው ፕሮምፕቱ። ይሄንን ኮፒ ታደርጉታላችሁ። ከዛ ቀጥታ ቻትጂፒቲ ላይ ነው የምትሄዱት። ቻትጂፒቲ ላይ አዲስ ታብ ትከፍታላችሁ። ከዛ ፔስት ታደርጋላችሁ ማለት ነው የመጀመሪያውን ፕሮምፕት ሴክሽን 1። ከዛ እዚህ ላይ አይዲያ ጊቭ ሚ አይዲያ ቶፒክ ስለሆነ እዚህ ላይ ጄነሬት የምናደርገው የምትፈልጉትን ሲን ታስቀምጣላችሁ ማለት ነው። 5 ልበለው ጀስት ኤግዛምፕል 10 ማድረግ ትችላላችሁ። 5 ማድረጋችሁ 5 ካደረጋችሁት 5 ቪዲዮ ማለት ነው። ለ5 ቪዲዮ 5 አይነት መኪና ነው የሚሰጠን። ያው ይሄንን ኮፒ እናደርጋለን። ኮፒ እናደርግና እዚህ ቶፒክ ብዬ ያስቀመጥኩት እንትን ታባለ እሱ ላይ ፔስት እናደርጋለን ማለት ነው። ከዛ 5 እንትን አለን ማለት ነው። ፌራሪን ሰጥቶኛል፣ ፐርቼ፣ ማክሊርን ምናምን ዝሮ ብቻ 5 የመኪና አይነቶችን ሰጥቶኛል። ከነዚህ አንዱን መርጠን የምንሰራ ይሆናል ማለት ነው። ከዛ እናንተ ቀጣይ ቪዲዮ እያደረጋችሁ ትሰራላችሁ ማለት ነው። ከዛ አሁንም ወደ ፕሮምፕቱ እንመጣና ሴክሽን 2ን ኮፒ እናደርጋለን። እዚህ ጋር ፔስት የሚላለ እዚህ ጋር አንዱን የቶፒክ አንዱን ፔስት እናደርግለታለን። ጀስት ይሄንን ኮፒ እናደርገው መጀመሪያ ኮፒ እናደርግና እንስተው። ከዛ እዚች ላይ ፔስት ካር ሬስቶሬሽን ቶፒክ የሚለው ጋር
ከዚህ መርጣችሁ ከቅድሙ አምስቱን አንዱን ፔስት ታደርጋላችሁ ማለት ነው። ጀስት ይሄንን ልምረጥ፣ ፌራሪውን እኔ ልምረጥና ፔስት ላድርግለት ማለት ነው። እዚህ ጋር ፔስት አደረኩለት። ከዛ ጀነሬት አሁን 113ቱን ሲን ጀነሬት ያደርግልናል ማለት ነው ባጭሩ ጋይስ። ሁሉንም ፕሮምፕቶች ቴሌግራም ቻናሌ ላይ ማግኘት ትችላላችሁ። ቴሌግራም ቻናሌ ላይ ትገቡና ሰርች ባሩ ላይ ካር ሬስቶሬሽን ፕሮምፕት ብላችሁ ሰርች ስታደርጉ ታገኙታላችሁ። ያው 113ቱን ጀነሬት አድርጎ ጨርሷል። ከዛ ይሄንን ኮፒ እናደርገዋለን ሙሉውን ማለት ነው። ከዛ መተን እዚህ ጋር ሲንስ የሚላል እዚህ ጋር ያው የከፈኩት አለ ሲንስ የሚለው ላይ ፔስት እናደርጋለን ማለት ነው 113። ሶ እኔ አሁን ለኤግዛምፕል ስለሆነ የማሳያችሁ ከዚህ ከመጀመሪያው 10ን ከመጀመሪያው 5ቱን ከዛ እዚህ መሀል ላይ ገብቼ 5 መሀል ላይ እየገባሁኝ 5 አድርጌ በ20 ሲንስ ነው ማሳያችሁ ጀስት እንደ ኤግዛምፕል ማለት ነው። ሶ እናንተ ግን ሁሉንም ኢን ዲቴል ጀነሬት የብቻ 5 እያደረጋችሁ ጀነሬት ታደርጋላችሁ ማለት ነው። ከዛ አሁንም ተመልሰን ሪል ካር የሚለው ላይ ሴክሽን 3 አለ ማስተር ፕሮምፕት። ከዛ ይሄን ኮፒ ታደርጋላችሁ ሶስተኛውን ፕሮምፕት ማለት ነው ጄሰን ኮፒ ታደርጋላችሁ። አሁንም ፔስት ታደርጋላችሁ ሬዲ ያለኝ። ከዛ ከዚህ አሁን ላይ ጨረስ እሲኑ ላይ እንመለሳለን ማለት ነው። የእሲኑ ላይ እንመለስና 5 እንደነገርኳችሁ 5 እንትን እንላለን ኮፒ ታደርጋላችሁ ከዚህ። ከዛ 5 ትሰጡታላችሁ ለቻት ጂፒቲ ማለት ነው። ከዛ አሁን 5 እያደረገ ጄሰን ፕሮምፕት ይሰጠናል ማለት ነው። ያው ጀነሬት እያደረገ ነው። ፌራሪ F40 1990 ምርት ታይፕ F120 የሚል ማለት ነው። ከዛ ይሄንን የመጀመሪያውን ያው እስከዚህ ድረስ ማለት ነው በግራፍ ከፍሎታል። ኮፒ እናደርጋለን ይሄንን የመጀመሪያው ቪዲዮ ጀነሬሽን ላይ። ከዛ የመጀመሪያው ማለት ነው 5 ነው ጀነሬት ያደረገው። ሁለተኛውን ኮፒ እናደርጋለን ሁለተኛው ላይ ፔስት እናደርጋለን። ሶስተኛውን ኮፒ እናደርጋለን ሶስተኛው ላይ ፔስት እናደርጋለን። ከዛ አራተኛውን ኮፒ እናደርጋለን አራተኛው ላይ በጣም ሲምፕል። አምስተኛውን ኮፒ እናደርጋለን አምስተኛው ላይ እናደርጋለን ማለት ነው። ከዛ አሁን ምንድነው የምናደርገው ይሄንን ኢንተር እንለዋለን። ጀነሬት እንላለን ማለት ነው። ከዛ ያው በአንድ ጊዜ 5 ቪዲዮ ጀነሬት እያደረግን ነው ማለት ነው። ከዚህ በፊት እኔ 10 ምናምን ነበር የሚጠቀመው። አሁን ግን ገደብ ስላደረገ ጄሚናይ ምንም ማድረግ አይቻልም። 5 አድርገን 2 ጊዜ ነው ማድረግ የሚቻለው። ከዛ ይሄን ጀነሬት እያደረገ ነው። ተመልሰን እዚህ እንሄዳለን። ያው እንደነገርኳችሁ እናንተ ከዚህ ነው የምትቀጥሉት ከ6ኛው ማለት ነው። ከ6 እስከ 10 ትቀጥላላችሁ። ከዛ ስትጨርሱ እስከ 15 ከ16 እስከ 20 ያላችሁ ነው የምትቀጥሉት። ሶ እኔ እዚህ ገብቻ 50ኛውን ጀስት ለእናንተ ለማሳየት ስለሆነ እና ጊዜያችሁን እንዳልወስደው በሚል ነው። ከዛ አሁንም ሰጠዋለሁኝ ይሰጠኛል ማለት ነው 50 ምናምንኛው። እንደነገርኳችሁ እናንተ ስቴፕ ባይ ስቴፕ ሁሉንም ማድረግ አለባችሁ። ወርክ ፍሎ ቀጥታ እንዲመጣላችሁ ስቴፕ ባይ ስቴፕ። ሶ ሰጥቶኛል አሁንም። ከዛ ኮፒ ፔስት አሁንም ጀስት ጀነሬት እያደረገ ነው፣ ግን እዚህ ላይ እናስቀምጠዋለን ጀነሬት እስከሚያደርግ ማለት ነው ቪዲዮውን። ከዛ አሁንም ኮፒ ፔስት ኮፒ ሶስተኛው ላይ ፔስት አራተኛው ላይ ፔስት ክሊር ይመስለኛል ጋይስ። ያው ግራ የሚያጋባ ነገር የለውም። መጀመሪያ ላይ ትንሽ ሊያስቸግራችሁ ይችላል። ይሄ ቪዲዮ ጄኔሬሽን ጄሚናይ ቢዝነስም ትንሽ ሊያስቸግራችሁ ይችላል። ነገር ግን ይሰራል ማለት እኔም በጣም አታግሎኝ ነበር፣ ግን ይሰራል። በደንብ ሞክሩት። ሶ ጄኔሬት እያደረገ ነው። እሱን ትንሽ እንጠብቀዋለን ማለት ነው። ቢያንስ 1-2 ደቂቃ በሁለት ደቂቃ ጄኔሬት ያደርጋል ማለት ነው።
ጥያቄ የሆነበራችሁ ነገር ካለ ወይንም ስለ ዩቲዩብ አውቶሜሽን ስለ ኤአይ የምታነሱት ጥያቄ ካለ የቴሌግራም ቻናል ሊንክ አለላችሁ ዲስክሪፕሽን ላይ፣ እሱን ብትቀላቀሉ እዛ ላይ ጥያቄያችሁን ማንሳት ትችላላችሁ። ቪዲዮ ሰራላችኋለሁ ማለት ነው። እንደዚህ ያው ሁሉንም ጀነሬት አድርጎ ጨርሷል ማለት ነው ጋይስ። አሁን 3 ደቂቃ፣ አንዳንድ ጊዜ አሪፍ ኮኔክሽን ካላችሁ ደግሞ 1 ደቂቃ በጣም በቂው ነው። ሶ ጀነሬት አድርጎ ጨርሷል። ከዛ ምንድነው የምታደርጉት አሁን? ከዛ ዳውንሎድ ስላላችሁ የመጀመሪያውን፣ ከዛ 6ኛውን የላክነውን ወደዚህ ጀነሬት መልሰን እናደርጋለን ማለት ውርድ አድርጋችሁ መልሳችሁ ይሄኛውን የሰጣችሁትን ቅድም 7ኛውን 3ኛውን ታወርዳላችሁ፣ 8ኛውን ጀነሬት ትላላችሁ ማለት ነው። ከዛ እንደዚህ 9ኛውን ትልካላችሁ፣ ከዛ 5ኛውን አሁን ታወርዳላችሁ፣ ከዛ ትልኩለታላችሁ ማለት ነው። ከዛ አሁንም ጀነሬት እያደረገ ነው ማለት ነው በቀላሉ 5 እንደዚህ እያደረገ ነው። ከዛ እናንተ አሁን እንዴት ነው የምታደርጉት? 15ኛው ጀምራችሁ ከ10ኛው እስከ 11ኛው እስከ 15ኛው እንትን ትላላችሁ ማለት ነው። እኔ ጀስት አሁንም ጠጋ ልበልና ከ91 እስከ 95 ልስጠውና ጀነሬት ያደርግልኛል ማለት ነው። ከዛ የመጨረሻ አንድ ሰጠውና እኔ ጨርሳለሁኝ። ከዛ አሁን ሌላ ኢሜል ነው የምንጠቀመው። 2 ጀነሬት ካደረግን በኋላ ሌላ ኢሜል ነው የምንጠቀመው። ይሄ ጀነሬት አድርጎ ይጨርስና እንዴት እንደሆነ አሳያችኋለሁ። ያው ጀነሬት አድርጎ ጨርሷል ማለት ነው። ይሄ 50ኛው ፓርት ምናምን መኪናው ተፈቶ ምናምን ያለው ፓርት ማለት ነው፣ ውስጠኛው ፓርት ነው። ሶ ስቴፕ ባይ ስቴፕ ስታደርጉት ይመጣላችኋል። እናንተ ጀስት ይሄንን ዳውንሎድ እናደርጋለን። ካሁን በኋላ ከጥቅም ውጭ ነው ያሁኑ ኢሜል ማለት ነው፣ መጀመሪያ የተጠቀምነው ኢሜል። ከዛ ይሄን አውርደን እንጨርሳለን። ከዛ ይሄንን ድሌት ታረጉታላችሁ 4ቱን። ከዛ እዚች ላይ ትመጣላችሁ፣ ፕሮፋይሏን እዚች ላይ አንዷን ታስቀሯትና ማለት ነው። ከዛ ሳይን አውት የሚላለ እሱን ትጫኑታላችሁ። ከዛ ሳይን አውት ስትሉት እንደዚህ ይመጣላችኋል። ሪሙቭ ታረጉታላችሁ። ጀስት ምንም አይሰራላችሁም። ሪሙቭ ታረጉታላችሁ። ከዛ እንደዚህ ይመጣላችኋል። እዚህ ጋር ትመጣላችሁ። እዚህ ጋር ኢሜይሉ ጋር ትመጡና ቴምፕ ኢሜይል ጋር ይቺ የቅድሟ እንትናት ድሌት ትሉታላችሁ። ይሄንን ኢሜይል ማለት ነው። ይሄንን ኢሜይል ድሌት ታረጉታላችሁ። ከዛ አዲስ ኢሜይል ይሰጣችኋል ማለት ነው። ከዛ ያንን አዲስ ኢሜይል ኮፒ ታደርጋላችሁ። አሁንም ያው ኮፒ ያደረኩት እዚህ እሰጠዋለሁ። ከዛ ቬሪፊኬሽን ኮድ ይለኛል፣ ይጠይቀኛል። እዚህ ጋር እመጣለሁኝ። አሁንም እዚች ቦክሷ ጋር ጠብቃለሁኝ። ያው መጥቷል። ነካዋለሁ። ከዛ ይቺን ኮፒ ያደርጋለሁ፣ ቬሪፋይ ያደርጋለሁ ማለት ነው በቀላሉ። ሶ እንደዚህ ያደረጋችሁ ነው የምትደጋገሙት ባጭሩ ማለት ነው። ሶ 2 እንትኖችን አሁን እኔ 2 ነው እንትን ማድረገው 2 ጀነሬት አድርጌ በ20 ሳምፕሎች ለእናንተ ኤዲቲንጉን ማሳያችኋለሁ ማለት ነው። ሶ እናንተ ግን ስቴፕ ባይ ስቴፕ በሆነ ነገር መስራት ይኖርባችኋል ጋይስ። ከዛ እንደተለመደው እዚህ ጋር ዝም ብላችሁ ጻፍ ታደርጋላችሁ ነው ምናምን ይላል። ያው ከፍቷል ማለት ነው። ይሄንንም እንደተለመደው VO3 እናደርገዋለን። ከዛ እዚህ ጋር ኮፒ ፔስት፣ አሁንም ኮፒ ፔስት፣ ኮፒ ፔስት፣ ኮፒ ፔስት። ባይዘው እዚህ ድረስ መታችሁ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ሶ ጋይስ አሁን ደግሞ ወደ ኤዲቲንግ መተናል ማለት ነው። እኔ ለኤዲቲንግ የምጠቀመው
ካፕከትን ነው። እናንተ የፈልጋችሁትን መጠቀም ትችላላችሁ። ሶ ካፕከትን ያው ካፕከትን የማታውቁትም ካላችሁ ጀስት ኢትስ ሲምፕል ሶፍትዌር እሱን ታወርዳላችሁ። እንዴት እንደምታወርዱ ምናምን ፉል ኮርስ ስላለ ዩቲዩብ ላይ በጣም ብዙ አይ ቲንክ ማሳየት የሚጠበቅብኝ አይመስለኝም። እዛ አይታችሁ መመለስ ትችላላችሁ ማለት ነው። ከዛ ክሬት ፕሮጀክት እንለዋለን። ከዛ ክሬት ፕሮጀክት ካልን በኋላ እዚህ ጋር አንጥተን ድሮፕ እናደርጋለን ማለት ነው። ጀነሬት ያደረግነውን ያው እዚህ አለ ጀነሬት ያደረኩት ይሄን ያለ ያው ይሄንን ኮፒ አደርጋለሁ ይሄ ስለሆነ ከዛ እዚህ አንጥቼ ኮፒ አደርጋለሁ ማለት ነው። ድሮፕ ነው ማደርገው ጨርሽ። ከዛ እዚህ ጋር ምን ታደርጋላችሁ መሰላችሁ ጋይስ? እንደዚህ እየመረጣችሁ እዚህ ላይ ከማድረግ ይልቅ እናንተ በጣም ብዙ ስለሚሆን 113ቱን ያው የተዘበራረቀ ነው። ይኸው እዚህ ጋር አዲስ ነው፣ እዚህ ጋር አዲስ ነው፣ እዚህ ጋር አሮጌ ነው ምናምን። ሶ እዚህ ጋር ትነኳታላችሁ ይቺ። ከዛ ታይም ኢምፖርት የሚለውን ታይም ክሬትድ ትሉታላችሁ። ታይም ክሬትድ ስትሉት እናንተ ቪዲዮ በወረደበት በሰዓቱ ልክ ይደረድረዋል ማለት ነው፣ ስቴፕ ባይ ስቴፕ። ከዛ ድራግ አድርጋችሁ ሙሉ ለሙሉ ድሮፕ ነው የምታደርጉት። አለቀ። በጣም ሲምፕል ማለት ነው። ሶ እንደዛ አድርጋችሁ እንትን ትላላችሁ ማለት ነው። ከዛ ኤዲቲንግ ላይ በቃ ምንም የተወሳሰበ ነገር የለም። ጀስት ኤአይ አንዳንድ ጊዜ ሊሳሳት ይችላል። ቪዲዮ ጄኔሬሽን ላይ ሪል የሆነ ነገር ላይፈጥር ይችላል። ያንን ጀስት ማስተካከል ብቻ ማለት ነው። አሁን ለምሳሌ እዚህ ጋር ያው እንደምታዩት ነው። ያው ይሄ እስከዚህ ድረስ ነው። ከዛ መሀል ላይ መጣሁኝ እኔ መሀል ላይ ነው ያው እየፈታታች እየገጣጠመች የነበረችበት ያው ከዛ ወደ መሀል ወደ ግማሽ አካባቢ እንደዚህ ነው። መጨረሻ አካባቢ ላይ እንደዚህ ሙሉ መኪናውን ይሰራል ማለት ነው። ያው መጨረሻ ላይ ይሄ ነው። ያው መጨረሻ ሪዛልቱ ይሄን ይመስላል ማለት ነው ባጭሩ። ፈጠን አድርጌ ላሳያችሁ። ስፒዱን ልጨምርበትና ያው ይሄን ይመስላል። It's shocking guys. Can you imagine? በጣም ባጭሩ ይሄንን ይመስላል ማለት ነው። ሙሉ ለሙሉ ደግሞ ሞክራችሁ ሪዛልቱን ኮሜንት ላይ ብትጽፉልኝ ደስ ይለኛል። ያው ከጨረሳችሁ ኤዲት አድርጋችሁ ከጨረሳችሁ ኤክስፖርት የምትለዋን ትነካላችሁ። ከዛ የት ላይ እንደሚቀመጥላችሁ እዚህ ጋር ፋይል ማስቀመጫ ትመርጣላችሁ። ከመረጣችሁ በኋላ ሰሌክት አድርጋችሁ ማለት ነው እዚህ ጋር ኤክስፖርት ማለት ነው። በጣም ሲምፕል ጀስት ይሄንን ይመስላል። በአጠቃላይ ኤዲቲንግ ፓርት ይሄንን ይመስላል። አሁን ደግሞ እንዴት ነው ለዩቲዩብ ፓኬጅ የምናዘጋጀው የሚለውን ላሳያችሁ ጋይስ። ይሄንን ኮፒ ታደርጋላችሁ። ይቺ ዩቲዩብ ፓኬጅ ከሚለው ጀምራችሁ ማለት ነው ዩአርኤስ ሲኒየር ዩቲዩብ ኤስኢኦ የሚለው ጀምራችሁ እስከ 5ኛው ድረስ ኮፒ ታደርጋላችሁ። ከዛ ለቻት ጂፒቲ አዲስ ታብ ብትከፍቱም ችግር የለው ኮፒ ፔስት ታደርጉለታላችሁ ማለት ነው። ከዛ እዚህ ቪዲዮ ቶፒክ ሂር የሚለው ጋር ጀነሬት ያደረጋችሁትን የሰራችሁትን አለ አይደል? አሁን የሰራ ነው ምንድን ነበር የፌራሪው መኪና ስለሆነ ይሄን ኮፒ እናደርጋለን የፌራሪውን። ከዛ እዚህ ጋር ፔስት እናደርጋለን ማለት ነው ባጭሩ። ከዛ ጀነሬት እንለዋለን ማለት ነው። ከዛ ኤስኤምአር ማለት ድምጽ የሌለው ምናምን ነው። ኤስኤምአር ማለት ትርጉሙ ድምጽ የሌለው ሙዚቃ የሌለው ምናምን ጀስት ሲሰራ ስራው ብቻ የሚሰማው ድምጾች ብቻ ናቸው የሚሰሙት። ይሄ ኤኤስኤምአር ይባላል ማለት ነው ጀስት። ከዛ ያው ኤስኤምአር ፌራሪ ኤፍ4 ሪስቶሬሽን አበንዳን ምናምን ብሎ ሰጠኝ። እዚህ ጋር ራሳችሁን ብትሰሩት አሪፍ ነው፣ ግን ይሄ ቆንጆ ነው። በቃ አሪፍ የሆነ ታይትል ነው። ሁለተኛው ደግሞ ዲስክሪፕሽን ሰጠኝ። ከዛ ታግ ሰጥቶኛል። ያው እዚህ ጋር ሃሽታግ ሰጥቶኛል። ተምኔል ጀነሬተርም ሰጥቶኛል ማለት ነው ጋይስ። ከዛ ይሄንን ኮፒ ታደርጉና እኔ ዊስክን ነው የምጠቀመው። ዊስክን ትወስዳላችሁ።
ዊስክ ላይ ፔስት ታደርጋላችሁ ማለት ነው። ፔስት ስታደርጉ እዚህ ላይ ዊስክ ደግሞ ይሰጣችኋል ማለት ነው። ሶ አይታችሁት ካልወደዳችሁት እንትኑን እንደዚህ ያው ይሄ ማለት ነው ከዚህ ወደዚህ ቢፎርን አፍተሩን ነው የሰጠኝ። ነገር ግን እናንተ ደስ ካላችሁ ቢፎሩን ብትጠቀሙ እኔ አይ ሰጀስት ኢት ከኤክስፒሪየንስ ማለት ነው። ቢፎር ፓርቱን ብቻ ስጠኝ ትሉትና ቢፎር እንደዚህም ከሆነ ደግሞ አሪፍ ነው ይሄም። ሶ እናንተ የፈለጋችሁትን መጠቀም ትችላላችሁ ማለት ነው ጋይስ። በቀላሉ ይሄን ይመስላል ማለት ነው። ሶ አጠቃላይ የካር ሬስቶሬሽን ቪዲዮ ወርክ ፍሎ ይሄንን ይመስላል። በዚህኛው ደግሞ መጀመሪያ ላይ እንደነገርኳችሁ እንዴት ነው ከመኪና ውጭ ሌሎች ነገሮችን ማደስ የምንችለው፣ ይሄንን ቪዲዮ እንዴት ነው ወደዛ መቀየር የምንችለው የሚለውን አሳያችኋል። መጀመሪያ አንሊሚትድ የሆነ አክሰስ እንዳላችሁ ማሰብ አለባችሁ። እዚህ ዓለም ላይ ሲታደሱ በጣም ሰዎችን ሊማርኩ የሚችሉ ነገሮች ምን ምን ናቸው ብላችሁ መጠየቅ አለባችሁ። ስፔሻሊ ኦዲየንሳችሁ አርፒኤም ላይ ማተር ስለሚያደርግ እንደ አሜሪካና አውሮፓ አካባቢ ያሉ ሰዎች እንደዚህ አይነት ቪዲዮዎች ሲሰሩ ምን አይነት ቶፒኮችን ይወዳሉ ብላችሁ ሪሰርች መስራት አለባችሁ። ወይንም ኤአይን ተጠቅማችሁ መፈለግ ትችላላችሁ። እውነት ለመናገር አሪፍ ክፍያ ማግኘት ከፈለጋችሁ ተመልካቾቻችሁ እድሜያቸው ከፍ ያሉ ሰዎችና ሀገራቸው ደግሞ አሜሪካና አውሮፓ ላይ ያሉ ሰዎች ታርጌት ብታደርጉ በጣም አሪፍ ነው። እነዚህ ሁለቱ የኔ ቻናሎች ናቸው። አብዛኛው ኦዲየንሳቸው ከአሜሪካ ሲሆን እድሜያቸው ደግሞ እንደምታዩት አብዛኛው ከ45 ዓመት በላይ ነው። እንደዚህ ብታደርጉት አይሰጀስት። ነገር ግን ዋናው ነገር አቴንሽን የሚይዝ ነገር መስራት ነው። ሶ አይዲያ ካገኛችሁ በኋላ እንዴት ነው ያንን ፕሮምፕት መቀየር የምንችለው፣ ወደ እናንተ አይዲያ መቀየር የምንችለው የሚለውን ላሳያችሁ። ሶ አሁን ደግሞ እንዴት ነው ከመኪና ውጭ ሌላ ሬስቶሬሽን የምንሰራው የሚለውን እንዴት ነው የምንቀይረው ያንን ፕሮምፕት የሚለውን አሳያችኋለሁ። በመጀመሪያ ሁለት ኤግዛምፕሎችን እዚህ ጋር አስቀምጬላችኋለሁኝ። አንደኛው ቪንቴጅ ኤሌክትሮኒክስ የድሮ ሬዲዮኖች፣ ቴሌቪዥኖች ወይም የመጀመሪያ ኮምፒውተሮች ትልልቁ ኮምፒውተር ማለት ነው ያንን ማደስ ሲሆን፣ ሁለተኛው ደግሞ ቤቶችን ነው ሃውስ ሬስቶሬሽን ማለት ነው። እሱን ነው የመረጥኩት። ሶ እንዴት ነው ቼንጅ የምናደርገው ደግሞ የሚለውን አሁን ላሳያችሁ በዚህ ማለት ነው። ይህንን ኮፒ ታደርጓታላችሁ። እቺን እንትን ለቻት ጂፒቲ ጋይድ ነው። አይ ዊል ጊቭ ዩ ፎር ፕሮምፕቱን እንድትቀይርልኝ መጀመሪያ ይሆንና እንድትቀይርልኝ ፈልጋለሁ ምናምን ማለት ነው። ስታነቡት ይገባችኋል። ሶ ኒው ቻት እንለውና እዚህ ጋር እንሰጠዋለን። ከዛ ይሄን ስትሰጡት ቀጥታ ኦኬ ገብቶኛል ምናምን ይላል። ከዛ ሁለተኛ ላይ ስትመጡ ከዛ ይሄንን እዚህ ላይ መጣችሁ ይሄ 3-4 ፕሮምፕት አለ አይደል? ይሄንን ሙሉ ኮፒ ታደርጉታላችሁ። ይሄንን ማለት ነው አራቱንም ፕሮምፕት ኮፒ ታደርጋላችሁ ትሰጡታላችሁ ማለት ነው። ፔስት ታደርጉለታላችሁ። ጀስት ይሄንን እናስወግደው። ከዛ ከሴክሽን 1 ይሄን ትሰጡታላችሁ። ከዛ አይ አንደርስታንድ ኤቭሪቲንግ ሬዲ ፎር ዩር ኢንስትራክሽን አላችሁ። ከዛ በኋላ መታችሁ እዚህ ጋር እቺን ፕሮምፕት ዚስ ፎር ከምትለው ጀምራችሁ ሶ ኮንቨርት ምናምን እስከሚለው ድረስ ኮፒ ታደርጋላችሁ። ይሄንን ትሰጡታላችሁ ማለት ነው። የመረጥኩት ወደ ምን እንዲቀይርልኝ መሰላችሁ? የሬዲዮና ቴሌቪዥን ወይም የመጀመሪያዎቹ ኮምፒውተሮች ያንን እንዴት ማደስ እንችላለን፣ የዛ አይነት እቃዎች ማለት ነው የድሮ እቃዎች በሚለው ያዙትና እነዛን እቃዎች እንዴት ነው ማደስ የምንችለው ወደዛ ቀይርልኝ ነው ያልኩት። ሶ ይሄንን ጀነሬት ትሰጡታላችሁ። ከሴክሽን 1 ይጀምራል ማለት ነው። ጀነሬት ማድረግ ይጀምራል። እናንተ መቀየር ያለባችሁ ይቺ ነው የድሮ ሬዲዮዎች፣ ቴሌቪዥኖች የምትለዋን ወደ ቤት ካር ሬስቶሬሽን ኢንቱ ወደ ፈለጋችሁት እዚህ ጋር ክሬቲቭ መሆን አለባችሁ ጋይስ። ማለት ያልነገርኳችሁ ማለት እዚህ ጋር የምትለውጡት ነገር በቃ የናንተ ዩኒክ ነገር መፍጠር ትችላላችሁ ጋይስ። ማለት ማንም ያልሰራው ነገር መስራት ትችላላችሁ። ለምሳሌ የካር ከሰራችሁ ወይንም አሁን እዚህ ጋር ያሉትን ከሰራችሁ ይካን መስራት ትችላላችሁ። ነገር ግን እዚህ ጋር ኦሬዲ እኔ ስለተናገርኳቸው ብዙ ሰው የመስራት እድል አለው። ሶ እናንተ ክሬቲቭ ሆናችሁ ማሰብ አለባችሁ ማለት ነው። ምን አይነት ነገር ሬስቶሬሽን ባደርግ በጣም አሪፍ ነው ብላችሁ ራሳችሁን ጠይቃችሁ እዛ ላይ በደንብ ብትሰሩ ቆንጆ ነው። እነዚህን ብትሰሯቸው በቃ ይካን ትችላላችሁ። ሶ የመጀመሪያውን አድርጎልኛል ማለት ነው። ሴክሽን 1 ያው ሴክሽን 1 አድርጎልኛል ሰጥቶኛል።
ሴክሽን 2 ቀጥላል። ከዛ ሴክሽን 2 አልኩት። ያው ሴክሽን 2 አልኩት። ሴክሽን 2 ይሰጠኛል ማለት ነው። ከዛ ሴክሽን 3 ይቀጥላል ማለት ነው። ከዛ ሴክሽን 3 አልኩት። ያው ሴክሽን 2 ጨረሰ። ያው ጀነሬት አድርጎ ሴክሽን 3 ያለኝ ጀነሬት አልኩት። ሴክሽን 3 ይቀጥላል ማለት ነው። ሶ ሁሉንም እንደዚህ አድርጋችሁ መቀጠል ትችላላችሁ። ከዛ ቀጣይ ሴክሽን 4 ለውና እጨርሳለሁ ማለት ነው። ያው ይሄ ኤቭሪቲንግ የሚሰጠኝ ምንድነው ቪንቴጅ ኤሌክትሮኒክስ ቨርጂን ነው የሚሰጠኝ ማለት ነው። ሶ ይሄ እንዳለ የድሮ እቃዎችን ነው። ሶ እንደዚህ አድርጋችሁ ወደ እናንተ ወደ ፈለጋችሁበት መቀየር ትችላላችሁ ማለት ነው ባጭሩ ጋይስ። ሶ እንዴት እንደምትቀይሩ ደግሞ አይተናል። አሁን ደግሞ ለዩቲዩብ ቻናላችሁ ሰክሰስ በጣም ወሳኝ ሆኑ 4 ነገሮችን እነግራችኋለሁ። የመጀመሪያው ለአልጎሪዝሙ ሳይሆን ሰዎችን ታርጌት ማድረግ እንዳለባችሁ ማወቅ አለባችሁ። ኤዲቲንጉን ስትሰሩ ወይንም ሬስቶሬሽኑ ግዴታ ኢሞሽን ሊዝ የሚችል እናንተ ቁጭ ብዬ አየዋለሁ አላየውም የምትሉት ነገር መሆን አለበት። ሁለተኛው ደግሞ ወጥነት ባለው መልኩ ኮንሲስታንሲ ከጥራት ጋር መሆን አለበት። 1 ወር ሞክራችሁ 2 ወር ሞክራችሁ አልሰራልኝም ማለት አትችሉም ጋይስ። ስለዚህ ሳታበዙ በሳምንት 5 ወይንም 6 ቪዲዮ ሳትለቁ በሳምንት ክሊን የሆነ 2 ወይንም 1 ቪዲዮ ኳሊቲ የሆነ ቪዲዮ ማለት ነው ቢያንስ ለ6 ወር ሞክሩት። ኦነስትሊ እንነጋገር ከተባለ 6 ወር በጣም ትንሽ ነው። ነገር ግን ትክክለኛ ቪዲዮ ኮንሲስታንሲ በሆነ መልኩ ከለቀቃችሁ አሪፍ የሆነ ገንዘብ መስራት ትችላላችሁ ያልኳችሁ ነው። ሶስተኛው ደረጃ ደግሞ ኤስኢኦ ወይንም ታይትልና ተምኔል ላይ በጣም ጊዜያችሁን ማጥፋት አለባችሁ ጋይስ። በጣም ብዙ ጊዜያችሁን እነሱ ላይ ብታጠፉ በጣም ሰጀስት አደርጋችኋል። ማለት የእናንተ ቪዲዮ በጣም ኳሊቲ ቢሆን ምርጥ ቢሆን ክሊክ ካልተደረገ ማንም ሰው ያየው። ክሊክ እንዲያደርጉት ደግሞ አሪፍ ተምኔልና አሪፍ ታይትል ካቺንግ የሆነ ታይትል ማዘጋጀት አለባችሁ። ወይንም በእናንተ ዘርፍ ላይ በእናንተ ኒች ላይ የሆኑ አሪፍ ተምኔሎች የሚጠቀሙ ቻናሎችን ከነሱ አይዲያ መውሰድ ትችላላችሁ። አራተኛና በጣም ወሳኙ ነገር ጋይስ በፍጹም የተለያዩ ኒቾችን አንድ ቻናል ላይ እንዳትሰሩ። ይሄ ምን ማለት ነው? ለምሳሌ የመኪና ከጀመራችሁ የቤት እንዳትቀላቅሉ ወይንም የድሮ እቃዎችን እንዳትቀላቅሉ። ጀስት ወጥ በሆነ መልኩ አንድ አይነት መሆን አለበት። የመኪና ከጀመራችሁ መኪና የተለያዩ መኪኖች ሊሆኑ ይችላሉ እንጂ የቶፒኩ መጀመሪያ ላይ የሰጣችሁ ቶፒክ ያ በፍጹም መቀየር የለበት። ነገር ግን ቪዲዮአችሁን የምትሰሩበት ስታይሉ ሊቀየር ይችላል። ሶ እንዳጠቃላይ ሂደቱ ይሄን ይመስላል ጋይስ። ኦነስትሊ እዚህ ድረስ ከመጣችሁ አሪፍ ነገር ይዛችኋል ብዬ አስባለሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ ትችላላችሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረግ ትችላላችሁ ማለት ነው። በተጨማሪም እኔ የተጠቀምኩባቸውን ሁሉንም ፕሮምፕቶች ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ ማግኘት ትችላላችሁ ማለት ነው። የቴሌግራም ቻናል መቀላቀል ከፈለጋችሁ ደግሞ ከታች ዲስክሪፕሽን ላይ አለ። እዛ ላይ ደግሞ ኢን ዲቴል ጥያቄያችሁን ማንሳት ትችላላችሁ። ይመቻችሁ። ቀጣይ ቪዲዮ እንገናኝ።